130ኛው የአድዋ ድል መታሰቢያ ክብረ በዓል በአድዋ ድል መታሰቢያ በድምቀት ተከብሯል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ከፍተኛ የመንግስት የሥራ ኃላፊዎች 130ኛውን የአድዋ ድል በዓልን አስመልክቶ በዳግማዊ አጼ ምኒልክ ሐውልት ስር የአበባ ጉንጉን አስቀምጠዋል። የአበባ ጉንጉን የማስቀመጥ ስነ ስርዓቱ በአዲስ አበባ በሚገኘው በዳግማዊ አጼ ምኒልክ አደባባይና በአድዋ ድል መታሰቢያ የተከናወነ ሲሆን የዘንድሮ በዓል አኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በመላው ኢትዮጵያ በድምቀት ተከብሯል። በስነ ስርዓቱ ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የመከላከያ ሚኒስተር ኢንጂነር አይሻ መሐመድ፣ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ ተገኝተዋል። በተጨማሪም የፌዴራል ፖሊስ ኮሚሽነሮች፣ የቀድሞ የኢፌዴሪ ፕሬዝዳንቶች፣ አባት አርበኞች እና የአዲስ አበባ ከተማ ነዋሪዎች በተገኙበት በዚህ መርሃ ግብር የኢትዮጵያ ሉዓላዊነት ያስከበሩ ጀግኖች አባቶችና እናቶች ታሪክ ተዘክሯል። ፕሬዝዳንት ታዬ አጽቀሥላሴና ሌሎች ከፍተኛ ባለስልጣናት የአበባ ጉንጉን በማስቀመጥ ለጀግኖቹ ያላቸውን ክብር ገልጸዋል። በበዓሉ የጥንታዊ ጀግኖች አርበኞች ማህበር አባላትና በፕሬዝዳንት ልጅ ዳንኤል ጆቴ አማካኝነት ለተተኪ ወጣት ትውልድ ሰንደቅ ዓላማ የማስረከብ ስነ ስርዓት ተከናውኗል። በክብረ በዓሉ ላይ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለመላው የአድዋ ድል ባለቤቶችና ኢትዮጵያውያን የእንኳን አደረሳችሁ መልእክት በማስተላለፍ አድዋ ኢትዮጵያውያን በጀግንነት በአንድነትና በአይበገሪነት በመዋጋት ወራሪዎችን አሸንፈው ሀገራቸውን ያስጠበቁበት ድል ነው ብለዋል። የአድዋ ድል ባለቤት የሆናችሁ መላው ኢትዮጵያና የአዲስ አበባ ከተማ ነዋሪዎች፣ ክቡራትና ክቡራን፣ በቅድሚያ ከኢትዮጵያውያን አልፎ መላውን ጥቁር ሕዝብ ላኮራውና ጭቁን ሕዝቦችን ለነጻነት ትግል ላነቃቃው 130ኛ ዓመት ታላቁ የአድዋ ድል በዓል እንኳን አደረሳችሁ እንኳን አደረሰን ማለት እፈልጋለሁ። የአድዋ ድል ባርነትን በመጠየፍ በባዕድ ላለመገዛት ሉዓላዊነትንና ነጻነትን ላለማስነካት ኢትዮጵያውያን በጀግንነት ባልበገሬነትና በአንድነት ቆመው በጽናት በመዋጋት ቅኝ ገዢዎችን አሸንፈው አገራቸውን ያዳኑበት የጸረ ቅኝ ግዛት ትግል ድል የተመዘገበበት 130ኛ ዓመት የድል በዓል ነው። የቅኝ ግዛት ቀንበር ከጥቁር ሕዝቦች ላይ እንዲሰባበር መንገድ የከፈተ የጥቁር ሕዝቦች የተጋድሎ ታሪክ ነው። ጥቁር ሕዝቦች ታሪክ መስራት የማይችሉ ናቸው የሚለውን የፋሽስቶች አስተሳሰብ የሰበረ ኃያል ቀን ነው። ጠላት የኢንዱስትሪ አብዮት ያፈራቸውን የሜካናይዝድ እና አውቶማቲክ የጦር መሳሪያዎችን አሰልፎ ኢትዮጵያውያንን በወረረ ጊዜ ኢትዮጵያውያን በፈረሳቸው፣ በጦርና ጋሻቸው፣ በተወሰነው ኋላ ቀር ጠመንጃቸው፣ በዋናነት ደግሞ ባልበገርም ባይ ወኔያቸው ጠላትን ያሳፈሩበት የዝክር ሰማዕታት ዕለት ነው። የኢትዮጵያ አርበኞች ከጠላት በተማረከ ጦር መሳሪያ አገራቸውን ከቅኝ ገዢ ኃይሎች ያዳኑበት የጸረ ቅኝ ግዛት ትግል ያስገኘው ድል ነው። አድዋ ላይ የተሸነፈው ቅኝ ገዢ የአድዋ ሽንፈት አልዋጥ ብሎት ጦር መሳሪያውን አሻሽሎ ከሰማይ ቦምብ የሚጥሉ መርዝ ጭስ ቁልቁል ወርውረው ሕይወት የሚጨርሱ የሰማይ በራሪ ነገሮችን ጨምሮ በ1928 ዓመተ ምህረት እንደገና የአድዋን ሽንፈት ለመበቀል በድጋሚ በመጣ ጊዜ በዘመናዊ ትጥቅ ልዩነት ለጊዜው ድል የቀናው ቢመስልም አርበኞቻችን 5 ዓመት ሙሉ ወደ ዱር ገደሉ ገብተው በሽምቅ ውጊያ ጠላትን እረፍትና መፈናፈኛ በማሳጣት አገራችን ለሁለተኛ ጊዜ የገጠማትን የቅኝ ገዢዎችን ጦርነት በአርበኞቻችን መክተው አገር አድነዋል። የመከላከያ ሰራዊት የአባቶቻችንን ጀግንነት በመውረስ ሀገር ለማስቀጠል እየታገልን እንገኛለን በማለት በጊዜው ከጠላት ጎን የተሰለፉ ባንዳዎች ነበሩ። አሁንም እንደዛ ጊዜ ሀገራቸውን የሚወጉ ባንዳዎች በዘመናችን ይገኛሉ፣ ልንታገላቸው ይገባል ሲሉ ተናግረዋል።
እኛ የመከላከያ ሰራዊት መሪዎችና አባሎች የእነዚህን ታላላቅ አርበኞች የአገር ፍቅር ስሜት በመውረስ አገር ለማስቀጠል እየታገልን ያለን የኢትዮጵያ ውድ ልጆች ነን። ውድ ኢትዮጵያውያን፣ ውድ ወገኖቼ፣ አርበኛ አባቶቻችን ግንባራቸውን ለጥይት ሰጥተው አድዋ ላይ እየተዋደቁ በነበረበት ጦርነትና በ5 ዓመቱ የአርበኝነት ትግል ጊዜ ኢትዮጵያን ያላገዙና አገርንና ሕዝብን በመካድ ከጠላት የተደራደሩ ጠላትን እየመሩ አርበኞቻችንን ሲያስመቱ የነበሩ ወገኖች እንደነበሩ ታሪክ ያውቃቸዋል። የኢትዮጵያ ሕዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ሕዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። ነገር ግን ባንዳው የሰራውን ጥቁር ታሪክ ማድበስበስ አንችልም። የክህደታቸውንና የባንዳነታቸውን ታሪክ ለልጆቻችን በመናገር አርበኛን የሚያጀግን ባንዳውን የሚጠየፍ ትውልድ ልንገነባ ይገባል። ካልሆነ ግን ገመናችንን ለመሸፈን ተብሎ እውነታው ካልተገለጸ ባንዳነት አይኑን በጨው ታጥቦ አደባባይ ይወጣና አርበኛ የማህበረሰብ ግንባታ አደጋን ላይ ይጥላል። አርበኛንና ቅጥረኛን መለየት የማይችል ትውልድ ይፈጠርና አገራችንን ለማዳከም ከሚፈልጉ ጠላቶች ጋር እየተሞዳሞደ ባንዳነትን መተዳደሪያ ማድረግ ነውርነቱ ይጠፋል። በዛ ክፉ ጊዜ በጋራ የቆመ አርበኛ ዜጋ እንደነበረ ሁሉ አገሪቷን በመካድ ከጠላት የተሰለፈው ባንዳ ዛሬም ርዝራዡ እየቀጠለ ከታሪካዊ ጠላቶቻችን ጋር ተሰልፎ ብሔራዊ ጥቅማችንን ለመሸጥ ተስማምቶ አባይ እንዳይገደብ፣ ባህር በር እንዳናገኝ፣ ልማት እንዳይመጣ ለማድረግ እየሰራብን ካለው ጠላት ጋር ወግነው ኢትዮጵያን የማፈራረስ ተልዕኮ ተቀብለው እየሰሩ ያሉ የዘመኑ ባንዳዎች አሉ። ኢትዮጵያንን እያገቱ መምህራኖችን፣ ሐኪሞችን፣ ተማሪዎችን በመግደል ትምህርት ቤት የሚያዘጉ ህዳሴ ግድብን ጨምሮ የልማት ፕሮጀክቶቻችንን ለማፈረስ የተላኩ አንዳንዱንም ያፈራረሱ ባለሀብቱ ከመንደር ያሰደዱ እናቶችና ታዳጊ ኮረዳዎችን እየደፈሩ ትግል እየታገልን ነው የሚሉ የማህበረሰብ ዝቃጮች በብዛት ተፈልፍለው አገር በማዳከም ካልቻሉ ለማፍረስ እየተረባረቡ ይገኛሉ። ፊልድ ማርሻል ብርሃኑ ጁላ አክለውም ከለውጡ በኋላ በመጀመሪያው ዙር የህዳሴው የውሃ ሙሌትን ለማደናቀፍ እስከ 15000 የሚሆኑ የሰለጠኑ ኃይሎች ከሀገር ውጭ ሰልጥነው የዘመቱብን ቢሆንም እኛ የአድዋ ልጆች ድል ነስተናቸው ህዳሴን ጨርሰናል ብለዋል። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓ.ም ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15000 የሰለጠነና የታጠቀ ኃይል ከአገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ አሸንፈን ህዳሴ ግድብን አስቀጠል ነው። ዛሬ የህዳሴ ግድብ ተጠናቆና ተመርቆ እነሆ ኤሌክትሪክ እየሰጠ ይገኛል። የሀገርና የሉዓላዊነት ምሽግ የሆነውን መከላከያ ሰራዊት እየወጉና የህዝብን መሰረተ ልማት እያፈረሱ ለህዝብ ነው የምናታገለው ይላሉ። ነገር ግን እነዚህ ኃይሎች ታጋይ ሳይሆኑ ባንዳ ናቸው ሲሉ በሀገሪቱ ውስጥ የሚንቀሳቀሱ ታጣቂዎችን ተችተዋል። ከአማራ ከኦሮሞና ከትግራይ ጥያቄ በስተጀርባ ሆነው ድጎማ እየሰጡና እያስታጠቁ እንድንገዳደል እንድንዳከም እየሰሩ ባሉት በዚህ
5-6 ዓመታት ባንመክታቸው ኖሮ ኢትዮጵያን አሁን ባለችበት ቁመና አናገኛትም ነበር። ባንዳው ግን ዛሬም ከጠላት ተሰልፎ የአድዋን ልጆች እየወጋ ነው። እነዚህ ተዋጊዎች ለሕዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። የብሔር ጥያቄ፣ የኢኮኖሚና የዲሞክራሲ ጥያቄ ካለ የሀገር አጥርና የሉዓላዊነት ምሽግ የሆነውን የሀገር መከላከያ ሰራዊት በመውጋትና ማፍረስ ሳያስፈልግ መታገል በማንኛውም አገር የተለመደ የፖለቲካ ትግል ልምድና ስርዓት ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። ፊልድ ማርሻል ብርሃኑ ጁላ ሀገር ለማስከበር በጀግንነት መዋደቅን ከአባቶቻችን በመውረስ ከታሪካዊው ጠላቶቻችን ከፋፋይ አጀንዳን አዝሎ የመጣን ባንዳ በመታገል ታሪክ መስራት አለብን ሲሉ ተደምጠዋል። ክቡራን ወገኖቼ፣ አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። አገርን ለማስከበር በአንድነት መቆምና በሉዓላዊነት ላይ የተሰነዘረ ጥቃትን መመከት አርበኝነት ነው። እኛ የአባቶቻችን ልጆች ነን። አባቶቻችን ታጥቀው በአርበኝነት ከጠላት ከተዋደቁት በተጨማሪ ያልታጠቁና በእጃቸው መጽሐፍ ቅዱስ ይዘው ጠላትን እምቢ በማለት ግንባራቸው ለጥይት የሰጡ እንደነ አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው። ባንዳነት የተፈጥሮ ስራ የሆነውን ግን እንደ ማንኛውም ጠላት ሁሉ ታግለን አሸንፈን አገራችን እናስቀጥል። በቀደመ ታሪካችን ባንዳነት የሚያሳፍር የሚያስገልልና የሚያስቆጣ ተግባር ነበር። በአሁን ጊዜ ግን ባንዳነት ነውር መሆኑ ተዘንግቷል ብለዋል። በቀደመ ታሪካችን ባንዳዎች በተገኙ ጊዜ በማህበረሰባችን ውስጥ ውግዘት ይደርስባቸዋል። ከማህበራዊ ትስስር በማግለል ጋብቻ ይከለከላሉ። በግጥምና በዘፈን ነውርነታቸው እየተገለጠ በየሄዱበት የሚሸማቀቁበት ቅጣት ይከናወን ነበር። በጦር አዛዦችና በገዢዎች የሚደርስባቸው ቅጣትም እስከ ሞት የሚደርስ እንደነበር ይነገራል። በአድዋ ጦርነት ወቅት የተገኙ ከሃዲዎች ላይም ከባድ ቅጣት መፈጸሙን የሚገልጹ የታሪክ ማስረጃዎች አሉ። ለምሳሌ አጼ ምኒልክ በምርኮ የያዙትን የጣሊያን ወታደሮችና የጦር አዛዦች በእንክብካቤ ይዘው ወደ ሀገራቸው እንዲሸኙ ሲያደርጉ፣ በባንዳዎች ላይ ግን ከፍተኛ ቅጣት እንዲፈጸም አዘዋል። ባንዳነት በታሪካችን በዚህ ደረጃ የሚያሳፍር የሚያስቀጣና በማህበረሰቡ ዘንድም መገለልን የሚያስከትል አንገት የሚያስደፋ ነበር ድሮ። በዚህ በእኛ ዘመን ግን ባንዳነት ከሀገር ብሔራዊ ጥቅም በልጦ ቆሞ እየተራመደ ይገኛል። ለጠላት ተቀጥሮ መስራት ነውርነቱ ጠፍቷል። ታሪካዊ ጠላቶቻችን በቀጥታ ጦርነት ገጥመው እንደማያሸንፉን ስለተረዱ ባንዳዎችን ቀጥረው የገዛ ሀገራቸውን እንደወጉላቸው አድርገዋል። አንድ ላይ ስንቆም እንደማንበገር በአድዋ ጦርነት ካስመዘገብነው ድልና በተከታታይ በወረራ ምከታ ታሪካችን ያከናነብናቸውን ሽንፈት ስለተገነዘቡ ራሳቸው አይመጡም። ሰበብ እየፈጠረ መሸፈት ለፈለገ የውስጣችን እንክርዳድ ግን የሚዲያ ፕላትፎርም እየፈጠሩ እያስታጠቁና ገንዘብ እየከፈሉ እርስ በርሳችን ሊያባሉን ተግተው እየሰሩ ይገኛሉ።
ባለሀብት ነን የሚሉ ኢትዮጵያዊ ደላላዎችን እየላኩ ጸረ ኢትዮጵያ እንዲደልሉ ያሰማራሉ። ሰላማችንን የማደፍረስና አገር የማፍረስ ተልዕኮ አንግበው ቢንቀሳቀሱም ውስጣዊ አንድነቱ እንደ አድዋ ዘመን አርበኞች የጠነከረው በዘመናዊ ትጥቅና አደረጃጀት የተገነባውና እየተገነባ ያለውን የኢትዮጵያ መከላከያ ሰራዊት መነቅነቅ አልቻሉም። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ጠላት የገባበት በመግባት በመቅጣትና የላኪውን ፍላጎት እያከሸፈ ይገኛል። ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል። በዚህም ጠላቶቻችን እና ተላላኪዎች ባንዳዎች በጣም ተናደዋል። ኢትዮጵያ ከዛሬ 130 ዓመት በፊት አድዋ ላይ የቀኝ ገዢዎችን ወረራ መክታ በመላው ዓለም ስሟ ከፍ ብሎ ተጠርቷል። እኛም ልጆቿ በአድዋ ድል ውጤት ክብር አግኝተን የአድዋን ፈለግ ተከትለን አገር እየጠበቅን ነው። በዘመን ቅብብሎሽ የጀግኖች አገርና የአኩሪ ታሪክ ባለቤት የሆነችውን አገር እናስረክባለን። በመጨረሻም ፊልድ ማርሻል ብርሃኑ ጁላ ሀገራችንን ለልጆቻችን ለማስተላለፍ እየታገልን እንገኛለን፣ ህዝባችን ከመከላከያ ጋር ይቁም ሲሉ መልእክታቸውን አስተላልፈዋል። እኛም ልጆች ወልደናል። ሀገራችን ለልጆቻችን ለማስተላለፍ እየታገልን እንገኛለን። ህዝባችን ከመከላከያ ጋር ይቁም ስንል የዛሬ 130 ዓመት ከአድዋ አርበኞች ጋር ቆሞ አገር እንዳዳነው ሁሉ ከዛሬው አርበኛ ጋር በመቆም አገርን ጠብቅ ማለታችን ነው። ካልሆነ ግን ዋጋ የሚያስከፍለው አገርንና ህዝብን ነው። የባንዳ ዋጋ አገርና ህዝብ አይደለም፣ ሆኖም አያውቅም። የአድዋ ድልን ስናስብ ውስጣችን በኩራት እየተሞላ በከፍተኛ በራስ የመተማመንና የአሸናፊነት ስሜት እንድንራመድ አድርጎናል። የአድዋ ድል የተጋድሎ ታሪክ ኢትዮጵያ ከጠላቶችና ከሃዲዎች ከሚቃጣባት ጥቃት ተከላክለንና ብሔራዊ ጥቅሞቿን አስከብረን ይችን ህብረ ብሔራዊት የብዙሃን ሀገር ወደ ላቀ ደረጃ ለማሸጋገር እንድንሰራ ብርታትና የሞራል ምንጭ የሆነን የአድዋ ድል ነው። አድዋ የመላው ህዝባችን ኩራት፣ የሞራል ምንጭና ከትውልድ ወደ ትውልድ የሚተላለፍ የጥንካሬያችን ማሳያ ገድላችን ነው። እኛ ኢትዮጵያውያን በተከፋፈልን ጊዜ ለውድቀትና ውድመት የተዳረግንበት ጊዜዎች አሉ። በአንድነት በቆምንባቸው ጊዜያት ደግሞ ጠላትን ድል አድርገን ደማቅ ታሪክ የጻፍንባቸው ጊዜያቶች አሉ። መላው አፍሪካና ላቲን ሁሉ ለእኛ ክብር እየሰጠ ያለው ህዝባችንና አርበኞቻችን አድዋ ላይ ለነጻነት ትግል በከፈሉት ዋጋ ያስገኘነው ክብር ነው። ማንኛውም የመብት ጥያቄ ያለው ዜጋ ጥያቄውን መጠየቅ ያለበት አገርን ሳይጎዳ መሆን አለበት። ጠላት ባንዳ ገዝቶ በእኛ ጥያቄ ውስጥ እንዲደበቅ መፈቀድ የለበትም። የቤታችንን አመል መምራትና መግራት ተስኖን ለታሪካዊና ወቅታዊ ጠላቶቻችን ክፍተትና ቀዳዳ መፍጠር ውድቀታችንን ያፋጥነዋል። በህዝብ ጥያቄ ውስጥ ጠላት የቀጠራቸውን ባንዳ ያስገቡ ቁጥራቸው የማይናቅ አገሮች ፈርሰው ምነው እግሬን በቆረጠው እያሉ ነው። ጸጸታቸው ልታደጋቸው አልቻለም። ከሞኝ ደጃፍ ሞፈር ይቆረጣል። ከደጃፋችን ከሞፈር በላይ የሆነ ብሔራዊ ጥቅማችንን በራሳችን አመል ተጠቅመው ሊቆርጡ ያሰፈሰፉ አሉ። ራሱን ለማስደፈር ከአፍራሹ ጋር የሚሰራ ሰውኛ ባህሪ የጎደለ ሰው አለ። እንቅፋቱን አንተን እስኪመታህ አትጠብቅ። ቀድሞ እንቅፋቱ ከመታው ጎረቤትህ ወይም ባልንጀራህ ተማር። ዕውቀትና ብልሃት ማለት
ከራስህና ከሌላው ተሞክሮ መማር ማለት ነው። እንኳን ለ130ኛ ዓመት የአድዋ ድል ቀን አደረሳችሁ። የኢትዮጵያ ከፍታ አይቀርም። ኢትዮጵያ ታሸንፋለች። እናመሰግናለን። እንዲሁም የኢፌዴሪ ፕሬዝዳንት ክቡር አቶ ታዬ አጽቀሥላሴ የአድዋ ድል ለመላው ጥቁር ሕዝቦች ብርሃን የፈነጠቀ ታሪካዊ ገድል መሆኑን በመጥቀስ አድዋን ስናስብ አባትና እናቶቻችን የከፈሉትን መስዋዕትነት ብቻ ሳይሆን ለኢትዮጵያውያኑ የነበራቸውን ቦታ ጭምር መሆን አለበት በማለት የባህር በር የማግኘት መብታችን የአድዋ ሰማዕቶች ያወረሱን የሉዓላዊነት አደራ ነው ሲሉ ተናግረዋል። ድል ለአፍሪካና ለመላው ጥቁር ሕዝብ የነጻነት ጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያንን ሁልቆ መሳፍርት ጀግንነት በዓለም አደባባይ ያበሰረ ታሪካዊ ገድል ነው። ውድ ኢትዮጵያውያን፣ አድዋን ስናስብ አባቶቻችንና እናቶቻችን ለሉዓላዊነታችን የከፈሉትን ዋጋ ብቻ ሳይሆን ለኢትዮጵያ የነበራቸውንም ሰፊ ራዕይ ጭምር የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። በተጨማሪም በክብረ በዓሉ ላይ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር ክብርት ከንቲባ ወይዘሮ አዳነች አቤቤ ዛሬ የምናከብረው በዓል ከኢትዮጵያውያን አልፎ የመላው የአፍሪካ ሕዝብ ኩራት ነው ብለዋል። ዛሬ የምናከብረው የአድዋ ድል ከኢትዮጵያ አልፎ የመላው ጥቁር ሕዝቦች ኩራት፣ የአፍሪካውያን የነጻነት ቀንዲል፣ የአንድነትና የነጻነት ተምሳሌት የሆነ ታላቅ የጀግንነት ታሪክ ነው። ዛሬም ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ስናከብረው ካለፈው የጀግንነት ታሪክ ተምረን ለነገው የሀገራችን ብልጽግና ቃል በመግባት ነው። ክቡር ፕሬዝዳንት፣ ክቡራን እንግዶች፣ የአድዋ ድል ያስተማረን ትልቁ ቁም ነገር ኢትዮጵያውያን በውስጣዊ ጉዳዮቻችን ምንም እንኳን የተለያዩ ልዩነቶች ቢኖሩንም በሀገር ሉዓላዊነትና በብሔራዊ ክብር ሳንለያይ በጋራ ልንቆም እንደሚገባ ነው። የአድዋ ጀግኖች ልዩነቶቻቸውን እንዲሁም ቅሬታዎቻቸውን ወደ ጎን ትተው በአንድነት ሆነው በደምና በአጥንታቸው ኢትዮጵያን የማትደፈር ሀገር አድርገው አጽንተው አቁመዋታል። በዚህም ክብር አስረክበውናል። ዛሬም እኛ የዚህ ዘመን ትውልድ በተለይም ወጣቱ ይህንን የጀግንነት መንፈስ ተላብሶ ልዩነቱን በሰለጠነ መንገድ በውይይት እየፈታ ለብሔራዊ ጥቅምና ለሀገር ክብር በጋራ ዘብ የመቆም ታሪካዊ ኃላፊነት እንዳለበት በማስተዋል ይገባል። ዛሬ የሚጠበቅብን ከጦር ጀግንነት ባሻገር ወደ ልማት አርበኝነት እየተደረገ ባለው ጉዞ የኢትዮጵያን ብልጽግና ማረጋገጥ ነው። ጀግንነት በጦር ሜዳ ወራሪን ማሸነፍ ብቻ አይደለም። ዛሬም ጀግንነት ማለት ድህነትን፣ ኋላቀርነትና መከፋፈልን በጀግንነት ማሸነፍን ያካትታል። የአድዋ ጀግኖች በክቡር መስዋዕትነት ሀገር እንዳስከበሩ ሁሉ እኛም የሀገራችንን ሉዓላዊነት ከየትኛውም ትንኮሳ ተከላክለን በጽናት በላባችን በእውቀታችን የሀገራችንን ብልጽግና ማረጋገጥ ይጠበቅብናል። እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች የስንዴ አብዮት ከልመና ከተረጂነት ራሳችንን ወደ መቻል እስከ መላክ፣ የአረንጓዴ አሻራ የመዲናችን አዲስ አበባ
እንደ ስሟ ውብ አበባ የማድረግ የትራንስፎርሜሽን ስራዎች እና የተጀመሩ ሌሎች የልማት ስራዎች ጉዞ ሁሉ የአዲሱ ዘመን የአድዋ ድሎቻችን ናቸው። ለቀጣዩ ትውልድም ውርስ ናቸው። አድዋ ትልቅ የአርበኝነት ትምህርት ቤት ነው። ከዚህ ሕያው ትምህርት ቤት ተምረን በራሳችን ጥረት ለዓለም ተሞክሮ የሚሆኑ ተጨባጭ ስራዎችን መስራት እንችላለን። ክቡር ፕሬዝዳንት፣ ክቡራን የበዓሉ ታዳሚዎች፣ ጥሪ የተደረገላችሁ እንግዶች፣ በመጨረሻም የኢፌዴሪ መከላከያ ሚኒስተር ወይዘሮ አይሻ መሐመድ አድዋ እስከ አፍንጫው የታጠቀ ወራሪ ኃይልን አሸንፎ በመመለስ ወራሪን ማሸነፍ እንደሚቻል ለዓለም ያሳየንበት በዓል ነው ብለዋል። አድዋ ለሰራዊታችን ትልቅ የድል ስንቅ ነው ሲሉም ተናግረዋል። የአድዋ ድል በታሪክ ማህደር ውስጥ በአንድ ሀገር ወሰን የሚገደብ ተራ ወታደራዊ ድል አይደለም። አድዋ የተባበረ የህዝብ ክንድ ዘመናዊና በሚገባ የታጠቀን ወራሪ ኃይል ድል በማድረግ የማይሸነፍ ወራሪ የለም የሚል የሞራል የበላይነትን ለመላው ዓለም ያስመሰከርንበት ታላቅ ስኬት ነው። በመሆኑም አባቶቻችን በአድዋ ተራሮች ላይ የከፈሉት መስዋዕትነት የአፍሪካን ክብር በማስመለስና አህጉራዊ አንድነትን በማጽናት ዛሬ ለደረስንበት የጋራ የመከላከል አቅምና አህጉራዊ ትብብር ዋና የማይተካ መስዋዕትነት እየከፈለ ይገኛል። ትላንት በአድዋ ተራራ የተገኘው ድል ለዛሬው በልማት ለምናስመዘግበው ታላቅ ግብዓት ነው ሲሉም አክለዋል። አድዋ ለሰራዊታችን ተራ የታሪክ ማስታወሻ ሳይሆን ዛሬም በመላው አባላቱ የጀግንነት ወኔ በዲስፕሊኑና በአይበገሬነቱ ውስጥ ሕያው ሆኖ የሚኖር የሁልጊዜም ድንቅ የድል ስንቅ ነው። የዘንድሮ 130ኛው የአድዋ ድል በዓል የምናከብረው ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል ነው። ይህ ማለት በአባቶቻችን የነፃነት ገድል ላይ በጽኑ ቆመን የአሁኑን ትውልድ ወደ ላቀ ሁለንተናዊ ሉዓላዊነትና ወደ ብሩህ ሀገራዊ ከፍታ የምናሸጋግርበት የታሪክ አደራችንን በስራ እና በትጋት የምንወጣበት አዲስ የድል ምዕራፍ መሆኑን ልናረጋግጥ ይገባል። ስሜ ሰለሞን ጌታቸው እባላለሁ። በሶሻል ሚዲያ ስሜ ደግሞ ሶል ውሃ ጠጡ እባላለሁ። በጣም ጥሩ። እንግዲህ ዛሬ 130ኛውን የአድዋ ድል በዓል ለማክበር እዚህ አድዋ ድል ሙዚየም ተገኝተናልና ፕሮግራሙ እንዴት ነው? እንዴት አየከው? ምን ይመስል ነበር? እንኳን አደረሳችሁ ማለት ፈልጋለሁ። ለአድዋ ድል ለ130ኛው የአድዋ ድል በዓል በጣም ደስ የሚል ድባብ ነው ያለው። እንደምትመለከቱ አድዋ ሲታሰብ ብዙ ነው። የጀግንነት ምልክታችን ነው። ዛሬ ቆመን የመታየታችን የክብራችን ምልክት ነውና በጣም ደስ የሚል ድባብ ነው ያለው። ደስ ብሎኛል እና ደስ ብሎኝም ነው ላከብር የመጣሁት። በጣም ጥሩ። እንግዲህ በዛ ጊዜ ለነበሩ ጀግኖች አርበኞች ምን ማለት ትፈልጋለህ? እንዴት ትገልጻቸዋለህ? ዛሬ ላይ ቆምነው በእነሱ ደምና አጥንት ዋጋ በከፈሉት ነው ዛሬ ቆምነው። የኛ ትውልድ ደግሞ ነገ ዛሬን ደግሞ እኛ አስረክበውናል። ነገ ደግሞ እኛ ለቀጣይ ትውልድ ደግሞ በጀግንነት በታሪክ ሀገራችንን ሳናስደፍር በኩራት በክብር ድህነት የሚባለውን ችግር ከላያችን ላይ አንስተን ለቀጣይ ትውልድ ደግሞ ማስተላለፍ አለብን ብዬ ነው ማምነው እና እውነት ለመናገር ጀግኖች አባቶቻችንን በጣም ላመሰግን እወዳለሁ። ኢትዮጵያን ዛሬ በሉዓላዊነት በክብር በኩራት በዓለም አደባባይ ላይ እንድንቆም አድርገውናል እና አም ሶ ሃፒ። እንኳን ደስ አላችሁ፣ እንኳን አደረሰን፣ እንኳን አደረሳችሁ ማለት ፈልጋለሁ። ግን ቀጣይ ትውልድ ደግሞ የነሱን አርያ ተከትሎ ኢትዮጵያን ሳያስደፍር ሉዓላዊ ጥቅሟን ሳያስነካ ለቀጣይ ትውልድ ደግሞ ማስተላለፍ የኛም ኃላፊነት ነው ብዬ አምናለሁ። ከልብ እናመሰግናለን። በጣም ነው አመሰግነው። በነገራችን ላይ የቀይ ባህር ጉዳይ ላይ ሁለተኛው ዳግም አድዋ ድል የምናከብረው የባህር በራችንን አስመልሰን ነውና በዚህ ጉዳይ በሉዓላዊ ጥቅም ጉዳይ በሀገር ጥቅም ጉዳይ የሚደራደሩ ባንዳዎች በጣም ከልባቸው ሊያስቡበት ይገባል። የአባቶቻችን ሀገር ሳያስደፍሩ ዛሬ አምጥተዋታል። እኛ ደግሞ የተሻለን ትውልድ አፍርተን በጀግንነት በኩራት ኢትዮጵያን በባህር በር ድጋሚ እድል እንደምናቆማት ምንም ጥርጥር የለኝም ማለት ፈልጋለሁ። በጣም አመሰግናለሁ። ወዳችኋለሁ። ፕሮግራሙ ምን ይመስላል? እንዴት አየኸው? ፕሮግራሙ በጣም ደስ ይላል። አሁን ደግሞ ይሄኛውን 130ኛ ዓመቱን የአድዋ ድል በዓል ስናከብር ሀገራችን አድጋ ተለውጣ ሁሉ ነገር እዚህ ደርሶ ሰላማችን እንዲረጋገጥ ጥንት አባቶቻችን አድዋን ከጠላት አስከብረው ባንዳን ልክ አሳይተው
ጠላቶቻችንን ገርፈው አባረው ዳር ድንበር አስከብረዋል። እኛ ደግሞ የዚህ ትውልድ ደግሞ ወጣቶችና እኛ አባቶች ከዚህ በኋላ ያለን ጠላት አንድ ነው፣ እሱም ድህነት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጎን በመቆም የሀገራችን ብልጽግናና እድገት ተግባራዊ እናደርጋለን እና የሚቀጥለው ዓመት ደግሞ በቀይ ባህር ላይ እንደምናከብረው አሰባችን ወደባችን አስመልሰን ቀይ ባህር ነው የምናከብረው። አመሰግናለሁ። እናመሰግናለን። ልጅ ኤርሚያስ ተሰማ እርገጤ ይባላለሁ። በጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ለ7 ዓመታት ያህል በታሪክ ኃላፊነትና በሌሎችም ተዛማጅ ጉዳዮች ላይ አርበኞችን በማንቀሳቀስ በማዘዋወር ሰፊ ስፍራዎች ሰርቻለሁ። ማህበሩን በማከል በውጪ ቻይና ድረስ ብቻዬን ተልኬ በሙሉ ድምጽ ማህበሩ ልኮኛል። አሁን ደግሞ በጥናታዊ ደረጃ የኢትዮጵያ አርበኝነት በማጥናት ጥናት ከሚያተሩ ሂስቶሪያን ጋር አገኛለሁ። በተለይ ደግሞ አባቴ አርበኝነትን የጀመሩት የደጃዝማች ተሰማ እርገጤ ልጅ ነኝ። በጣም ጥሩ። እንግዲህ ዛሬ የተገናኘ ነው 130ኛውን የአድዋ ድልን በዓል ለማክበር አድዋ ሙዚየም የተገናኘ ነውና ፕሮግራሙ ምን ይመስል ነበር? እንዴት አየኸው? 130 ቁጥሩ ራሱ ሙሉ ቁጥር ሁልጊዜ 10፣ 20፣ 30፣ 40 የሚባሉ ቁጥሮች አንዳንድ ነገር አላቸው እና የ130ኛው ዓመት የቀደመችዋን ኢትዮጵያን ሙሉ ኢትዮጵያን የማስመለስ አትሞስፌር የማስመለስ ሁኔታ ነው የሚታየው። ምክንያቱም ኢትዮጵያን ከ27 ዓመታት የህወሓት አገዛዝ ዘመነ መንግስት ጀምሮ በክፉ ሰዎችና በባንዳዎች መሪዎች አማካይነት ቀይ ባህራቸውን፣ ወደባቸውን፣ ደሴታቸውን፣ ወደባቸውን ሁሉ እንዲያጡ የተደረገበት ዘመን አብቅቶ አሁን ደግሞ ወደ ማንነቷ የምትመለስበት ሀገር እንደሆነች የሚያንሰራራ አውድ ላይ እንደደረስን የሚያመለክተው ነው። በተለይ በተለያየ የሀሳብ ልዩነት ያሉ ሰዎች ሁሉ በሀገራቸው ጉዳይ ላይ አንድ የሚሆኑበትን መንገድ የሚያስተሳስረው ነው። አግኝቼዋለሁ፣ ደስ ብሎኛል። አሁን ላይ እንግዲህ ኢትዮጵያ ያለችው የባህር በሯን ለማስመለስ ትግል ጀምራለችና ለዚህ ትውልድ ምን ማለት ትፈልጋለህ? የባህር በሩን እንዲያስመልስ እንደ ጀግኖች አርበኞቻችን ይህ ትውልድ የራሱን ልዩነት ትቶ በተለይ ደግሞ ኢትዮጵያ በጦርነት የማትሸነፍ ሀገር መሆኗን ስላወቁ ደማቸው አንድ እንኳ ቢሆን ነገር ግን በቋንቋ ብዙ ቋንቋ ስላላቸው ቋንቋ ለቋንቋ በማጋጨት ብሽሽቅና ስድብን በመፍጠር በዚህ የሚዲያ ፕላትፎርም ፈጥረው እንደገና የቀደሙ ጠላቶቻችን በዘር መካከል ገብቶ ሊያፋጁንና ኢትዮጵያ እንደገና ለመቆራረስ እያሰቡ ነው። እኛ አሁን ማድረግ ያለብን የጥንቶቹን አያት ቅድመ አያቶቻችን ከአድዋም በፊት የነበሩት ብዙ ጦርነቶች ላይ አሸንፈናል። የአውግስቶስ ቄሳር በእኛ ላይ ዘምተዋል። ኔሮ እንደገና ዘምተዋል። ይሄ እኮ አሁን ዳግም ዘመቻ አንደኛ ዘመቻ የሚባለው ነገር እኮ ትክክል አይደለም። በደምብ ጥናቱ ከተጠና ኢትዮጵያ 4 ጊዜ ነው በኢጣሊያን ሰራዊት የተዘመተባት፣ 4ቱንም አሸንፋለች። ስለዚህ አሁንም የማይተኙልን ጠላቶች እንዳሉ አውቀው ዘር ለዘር ቋንቋ ለቋንቋ የሚያጋጨው ነገር የሚያወራውን ሰው ሁሉ ትቶ አንተ የጠላት ወገን ነህ፣ ኢትዮጵያ ለመከፋፈል የላከ ሰው ነው ብሎ ዘረኝነትን የሚያስፋፋው ነገር ትቶ የተለያዩ ብሔር ብሔረሰብ ሰው በሙሉ እየተስማማ እንደገና ኢትዮጵያን በልማቱም በጦርነትም በምንም አይደለም ሀገራችንን ቀይ ባህራችንን ወደባችንን በማስመለስ ልማታችንን በማፋጠን መቀጠል እንዳለብን ነው እኔ ያደራ ማስተላልፈው። በጣም እናመሰግናለን። እኔም አመሰግናለሁ።
Now,